ቀኑ ደርሷል ጀማው ቀኑ ደርሷል እንዳልኳችሁ ነው በቃ ይኸውላችሁ ጄጄ ገብርኤል one of the best talent በቃ ምርጥ ታለንት ከሚባሉት ውስጥ ማለት ነው ዓለም ላይ አሁን ላይ በቃ ቶፕ ላይ ያለው ልጅ እጃችን ላይ ያለው ልጅ ጄጄ ገብርኤል ዛሬ እንግዲህ ከዋናው ቡድን ጋር ሲጫወት እንደምታውቁት ዛሬ እንግዲህ ፕሪሲዝን ጨዋታ አለን ከሮዘንበርግ ጋር ማለት ነው የማታውቁ ሰዎች ካላችሁ ዛሬ ማታ 1 ሰዓት ላይ ጨዋታ አለን እና ይሄን የመሰለ ልጅ የማየት ቻንሳችን በጣም ሰፊ ነው እኔ በጣም ሰፊ ነው ይኸውልህ ዛሬ ገብቶ ምርጥ ፐርፎርም ያርግ ከፈለገ እኔ ችግር የለብኝም እኔ ፈልጌ የነበረው በቃ ዋናው ቡድን ላይ ገብቶ ሲጫወት ማየት ነበር የምፈልገው ይኸው ዛሬ ሊሳካልኝ ነው እግዚአብሔር ይመስገን ከዚህ በፊት ቪዲዮ ላይ እንደዚህ ብያችሁ ነበር መቼ ነው ይሄ ልጅ ግን እኔ ደርሶ እድሜው ደርሶ ዋናው ቡድን ላይ ሲጫወት ማዩ መቼ ነው ይሄ ያለውን ችሎታ ያለውን ምክ ችሎታ አውጥቶ ዋናው ቡድን ላይ ሄዶ ጠብስ ያደርግ ማዩ በእውነቴን ነው የምላችሁ ጄጄ ገብርኤል በጣም በቃ ከእድሜው በላይ በጣም በቃ በሚገርም ግስጋሴ እየገሰገሰ ያለ ልጅ ነው ቀኑ ደርሶ እንግዲህ ያው ዛሬ ልናየው ነው ጄጄ ገብርኤል እኔ ምን ማለት እንዳለብኝ ስለሱ አላውቅም የማታውቁ ሰዎች ካላችሁ እየገባችሁ ስለሱ ሪሰርች ሰው ዛሬ ማታ 1 ሰዓት ላይ ጨዋታ አለን ፕሪሲዝን ይመቻችሁ ጄጄ ገብርኤል እጠብቅሃለሁ የፈለገ ጥሩ ፐርፎርም ያርግ አያገባኝም እንዳልኳችሁ በእውነት የማንቺዬን ጨዋታ በምንድነው የምናየው ዛሬ ትልቁ ጥያቄያችሁ እሱ እንደሆነ እናውቃለን ጄጄ ገብርኤልን ማየት ግዴታ ስለሆነ ያራዳል 1 ሰዓት እንግዲህ ወዳጅነት ጨዋታ አለብን እቺ ጀለስ ደግሞ ዛሬ አለች ማለት ወይ ቋሚ አድርገን እናስጀምራታለን ካልሆነ ደግሞ 45 ደቂቃ መጫወቱ አይቀርም ሶ እቺን ጀለስ ለማየት እቺን ቅመም ለማየት በምንድነው ዛሬ የማንቺዬን ጨዋታ የምናየው የሚለው ትልቁ ጥያቄ እቺን ሰርች ስታደርጋት ቀጥታ ቴሌግራም ቻናላችን ላይ ወስዶ ያስገባሃል ማለት ነው ከዛስ ያበደ ሊንክ ደቅ አድርጌላሉ ታች አድርገህ ገብተህ የማንቺዬን ጨዋታ መኮምኮም ነው ማለት የሚገርመው ሌላም ነገር የምታገኙበት ያበደ ቴሌግራም ቻናል ነውና ጠቅ ይደረግለት ሼር ኮፒ ሊንክ ሪፖስት ማድረግ እንዳይረሳ ይመቻችሁ ማንኛውም ወንድም አለኝ ያውም ማንቸስተር ዩናይትድ የሚጫወት ዋናው ቡድን ዛሬ የሚጫወት ምርጥ ታለንት ያለው ጄጄ ገብርኤል ነው የኔ ወንድም ማለት ነው ይሁን እንግዲህ እና በጣም ነው እሱ ለማየት የጓጓሁት እርግጠኛ ነኝ ዛሬ በጣም አሪፍ ፐርፎርማንስ እንደሚያሳይ ማለት ነው እና ምሽት 1 ሰዓት ላይ ነው ጨዋታውን ማየት የምትፈልጉ ሰዎች ማለት ነው እዚህ ጋር ሙሌ ጆስ ዩናይትድ ይሄ ዩዘር ኔም ነው ወይም ደግሞ ሙሌ ጆስ ስፖርት ማለት ነው ሊንክ ደግሞ ባዮ ላይ ያለላችሁ ይቅናን ቡም አየኸው ይላል አባቴ ማን አባቱ ከኔ ቀድሞ ይለብሳል ኢትዮጵያ ውስጥ ወንድ የሆነ ጀግና ቀድሞኛ አይለብስም አየሃ ፕለው ምን አይነት መለያ ነው በእናት እንዴት አባቱ ነው የሚያምርባቸው ደግሞ እነሱ ላይ የሌለ ለየት ብሎባቸዋል አባቴ ሁለተኛው መለያችን ነው መለያ አቡ ምን አይነት መለያ ነው ከኔ ቀድሞ ግን የሚለብሱ የለም ኢትዮጵያ ውስጥ ይሄ ግልጽ ነው አባቴ ማካበድ ሳይሆን ለብሼ ያሳየው ነው ይታያላ ለብሼ ያሳየው ነው ማዘዝ ከፈለክ ትችላለህ በአንድ ቀን ይደርሳል መደወል ብቻ ነው የሚጠበቅብህ ስልኬ ባዮ ላይ አለ እየገባ አጩልኝ ምን አይነት መለያ ነው በእናት የ28ቱን የማንቸስተር ዩናይትድና ትንሽ ኮዳፎን በሰማያዊ ኮዳፎን የምታስታውሱት ከሆነ እሱ መለያ ማለት ይቻላል ጽድት ያለ አይነት መለያ ነው ምፈልጉ ከሆነ ደውል አባቴ ስልኬ ባዮ ላይ ያለ እየገባ አጩልኝ ይልሃል አባቴ ማንቺዬ የ2026-27 ከሜዳችን ውጪ አርገን የምንጫወተውን ባሊያ እንዲህ በምታዩት መልኩ ኦፊሻል አድርጎታል ማለት ነው ዛሬና እንዴት አያችሁት እንግዲህ ይሄን ማሊያ አዌው ማሊያን ማለት ነው ስክሪኑ ላይ እንደምታዩት እኔ እውነቱን ለመናገር ግልጽ ነው መነግራችሁ ብዙም አልተመቸኝም ያው የዚህኛውም ማሊያ የወጣ ሰዓት ብያችኋለሁ ብዙም አልተመቸኝም ብያችኋለሁ ይሄም እንትን አለ እኔ ይሄን ማሊያ ቆይቷል ሊክድ ሆኖ ካየሁት ማለት ነውና ሳይሆን ብዙ አልተመቸኝም ምናምን እኔ ፐርሰናሊ ምን እንደሆነ ታውቃላችሁ እንዲህ የሆነ አንገቱ የሆነ ማሊያ እወዳለሁ እና ጭራሽ ደግሞ አንገቱ የተለየ ነው ከዛ 3 አይነት ከለር ነው ያለው ምናምን ነገር አላቅም ምናልባት በአካል ሲመጣ ሳየው በአካል ሳደርገው አሪፍ ከሆነልኝና ከተመቸኝ አሁን ይሄኛው ማሊያ እንዳልኳችሁ ነው መጀመሪያ ላይ ብዙም አልተመቸኝም ነበር አርጌ ሳየው ግን ጥሩ አይነት ፊሊንግ ሰጥቶኛል እና እንደዛ ከሆነ አይዶን እንዲሆንም ፈልጋለሁ
ግን እናንተ እንዴት አገኛችሁት? ይሄ ማሊያ ከ10 ስንት ሰጡታላችሁ? በቅርቡም ደግሞ ያው እጄ ላይ ይገባል እንደተለመደው እነዛ ገራሚ ፎቶዎችን ጠብቁ ለማለት ነው። ይመቻችሁ። ከ10 ስንት ሰጣችሁት? ግን በሰለፈ ተመመች ሮጬ ላራውጣች ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ከበደኝ ትቼ ለመግባት ከበደኝ የሆነ አባት ከበደኝ ባይኔ ፈለጉ ከበደኝ አዙር ፊትን በፍጥን ድሉን አፍቆታል በፍጥን ዋቅቷል ወገኔ በፍጥን እንዳትቀደም በፍጥን አትይ ወደኔ አንሆንልህ አንኔ አንሆንልህ ምንድነው ማንቺ ምን ለፋሽን ሾው ነው እንዴ? ጓዝ ይራገጡበታል እንዴ? ስነ ስርዓት የላችሁም እንዴ? ደግሞ ከዚህኛው ማሊያ ጋር መመሳሰሉ ወያላ በጠጡ መጣ መሰለኝ ገና ሲያዩ እኔ አፈር ልብላ ወያል ማንቺ ግን ምንድነው ልታረገኝ ነው እንዴ? በዚህ በተወደደ ኑሮ አረተው ማንቺ አረተው ኧረ ማሊያው ግን በፈጣሪ የማንቸ ደጋፊዎች ዛሬ ማንቸ እንግዲህ ሁለተኛውን የፕሪሲዝን ጨዋታ ያደርጋል ማለት ነው። ያው የመጀመሪያውን እንግዲህ ትንሽ ወጋ እንደተደረገ ታውቃላችሁ። ዛሬ ሉክሰምበርግ ከማንቸስተር ዩናይትድ ይገናኛሉ። ይህንን ጨዋታ ማንም ያሸንፍ ይመስላችኋል? የማንቸ ደጋፊዎች ብቻ የማንቸ ደጋፊዎች ሆናችሁ ግምታችሁን አስቀምጡ። ይህን ቪዲዮ ሪፖስት አድርጉት፣ ላይክ አድርጉት። ላይቭ ላይ ደግሞ አለሁ ኑና አካውንታችሁን አሳድጉ። ይመቻችሁ። ትጨነቃለህ ነው መልክ ትጨነቃለህ። ይሄን ሁሉ ሚድፊልደር ሰብስበናል ፓፓ። እኔ አሁን ዩናይትድ አንድ ነገር በካሪካ ጨዋታ አንድ ነገር ከሞላ ፕሪሚየር ሊጉ ያበቃለታል። እሱ ምንድነው? አሁንም ዲፌንሲቭ ሚድፊልደር ነው የምፈልገው ፓፓ። 6 ቁጥር ነው የምፈልገው። እንደ ሮድሪ አይነት ተጫዋች የምን እንደ ካሪክ አይነት ተጫዋች ለምን እንደሆነ ላስረዳችሁ። እዚህ ጋር የምትመለከቷቸው ሚድፊልደሮች በጣም ጥሩ ቢሆኑም ዲፌንስ ላይ እንደ ሮድሪ አይነት ወይ እንደ ካሪክ ድሮ እንደሚጫወትበት አይነት አስፈሪ ሊሆኑ አይችሉም። በቃ የሆነ በጣም አላ 6 ቁጥር ያሱ ነው የምትለው አይነት ተጫዋች አይደሉም። እዚህ ጋር ብሩኖን ብታያት ቻንስ ላይ በደንብ አይነት ቻንስ ክሬት ታደርጋለች። እቺም እንደሱ ናት። ሳንቶስ እና ማይኖ ደግሞ የሚገራርሙ ቦሎችን ሪሲቭ እያደረጉ ጥሩ ኳስ እየሰጡ ምናምን የሚጫወቱ አይነት ቦታውን ያዝ የሚያደርጉ ናቸው እንጂ በደንብ አስፈሪ 6 ቁጥር ግን ሊሆንልህ አይችልም። ካሪክ እንደ ካሪክ አይነት ሰው አሁን እኛ ብናገኝ 6 ቁጥር ብናስፈርም የሚፈጠረውን ነገር ላስረዳ። መልከት ያኔ ካሪክ በነበረበት ዘመን እንደዚህ ነበር ጫወታቸው። ካሪክ እዚህ ጋር ነበር የምትጫወተው። እንዴት አድርገው ነው የሚሸፍናቸው ከኋላ ያሉትን ተመልከቱ። እሱ ሲጫወት እዚህ ጋር ያለው ምልክት ይታያል አይደል? ቦል ሙቭመንት ከፓስ ጋርና ቦል ሙቭመንት ያለ ፓስ እሱን የማድረግ ግዴታ ያለበትም 6 ቁጥር እንደ ሮድሪ የሚጫወት ሰው ነው የምንፈልገው። ኳሱን እና ሙቭ እያደረገ የሚገርም እዚህ ጋር የሚገርም አይነት ፓሶችን ሊሰራል ከቻለ ያ አስፈሪ 6 ቁጥር ነው የሚሆንልህ። ምሳሌ ከፈለክ በአሁኑ ዘመን ሮድሪ መመልከት ይችላል። እንደ ሲቲ ቤት እንዳለው እንደ ሮድሪ አይነት ተጫዋች ክለባችን ማንቸስተር ዩናይትድ በዚህ ሰዓት የሚያገኝ ከሆነ ፓፓ አይደለም ፕሪሚየር ሊግ እኔ ስለ ቻምፒየንስ ሊጉ ነው ማሰብ የምጀምረው። እሱ ነው ማሰብ የምንጀምረው ማለት ፓፓ ብቻ ካሪክ 6 ቁጥር ብቻ ትምጣለን። እኔ የኔ ኦፒኒየን ያ ነው። ሐሳባችሁን እናንተ አስቀምጡ። ማሊያቸው እንዴት አየው ሶፊ? የማንቸስተር ዩናይትድ አዌይ ማሊያ ሰማያዊ። ዋው በጣም ድንቅ ነው። በጣም ነው የሚያምረው። አዎ በጣም ውብ ነው። ማን ታስታውዛል? ቫሊስሮይን። እኔ ቫሊስሮይን። እኔ ካርሎስ ቴቬዝ ነው አምሮ ላይ የሚመጣው ማለት ቴቬዝ ይመጣል። እኔ በጣም ነው የሚያምረው ሰማያዊው ማሊያ አዌይ ማሊያ የማንቸስተር ዩናይትድ። ልክ ነው። ደስ የሚል ትናንት ነው ይፋ ያደረጉት። በነገራችን ላይ ትናንት ነው ይፋ ያደረጉት። በጣም የሚያምረው ማለት ያው ከዩናይትድ ጋር ከተነሳ አንፃር አድማጮችስ እንዴት አያችሁት ለማለት ያክል ነው ይሄንን ሐሳብ ያነሳው። በጣም